ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ይህ በመምህር ታዬ ቦጋለ የተዘጋጀ በአዲስ ምንጭ ሚዲያ ላይ በየዕለቱ የሚቀርብ መራር እውነቶች በተጨባጭ እውነት የሚገለጡበት እቅጭ ቅጯን የተሰኘ መርሃ ግብር ነው። ክቡራትና ክቡራን እንደተለመደው ላይክና ሼር በማድረግ እንዲሁም ገንቢ አስተያየቶቻችሁን በማጋራት እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ለአዲስ ምንጭ ሚዲያ ቤተሰቦችና ይህንን ለምታዩ ሁሉ ሰላም ይሁን። በዛሬው ዕለት ከሌሎቹ ዝግጅቶቼ በተለየ መንገድ አሳዛኝም አስገራሚም አስደናቂም የተለያዩ መረጃዎችን ነው ወደ እናንተ ይዤ የቀረብኩት። የመጀመሪያ ላቀርብላችሁ የፈለግኩት መልእክት አንዳንዶቻችሁ ሰምታችሁት ሊሆን ይችላል፣ ነገር ግን ትንሽ ማብራሪያ ይጠይቃል። እንግዲህ እንደምታውቁት ከቦሌ በቀጥታ ወደ ብሔራዊ ቲያትር የሄዱ የነበሩ ተጓዦችን በመከላከያ መኪና የመከላከያ ታርጋ ቁጥር በተለምዶ የምንለው ሰሌዳ ቁጥር የለጠፈ መኪና የሆነ መብራት ላይ ሲደርሱ መብራቱ ላይ ለምን ቅድሚያ አልሰጣችሁም? ቀይ መብራት ላይ ወዴትም መፈናፈኛ ወዴትም ማለፊያ ቦታ የለም እና ለምንድን ነው ቅድሚያ ያልሰጣችሁን በሚል መከታተል ይጀምራሉ። እንደውም ወርደን እንደባደብ የሚል አይነት ነገር ያስተላልፉላቸዋል። እነዚህ ሰዎች በሮንግ ወይ ባልተፈቀደ መንገድም በተለያየ አይነት ሁኔታ እየሄዱ ትራፊክ መፈለግ ይጀምራሉ። ከዚህ በኋላ በቀጥታ ወደ እስጢፋኖስ ወደ ሸራተን አካባቢ ሲቃረቡ ትራፊኮችን በማየታቸው ዩተርን አድርገው እዛ ጋር ይቆማሉ። ነገር ግን እንደ ተጎጆቹ ጥቃት ሊፈጸምባቸው እገታ ሊፈጸምባቸው እንደነበሩ ሰዎች ገለጻ ዩተርን ሲያደርጉ ትራፊኩን እነሱ ያዩቸው ሲሆን እነዛ ግን እላሃቸው ሰዎቹ ላይ ስለነበር እገታ ለመፈጸም ያስቡ ስለነበር በቀጥታ አብረዋቸው ይታጠፋሉ። ከዛ ወርደው ሲል ትራፊክ ፖሊሶች በነገራችን ላይ ትልቅ ተአምር እየሰሩ ነው። በዚህ አጋጣሚ ትራፊክ ፖሊሶችን ባለፈውም በዚህ በኢምፔሪያል ሆቴል በኩል አንዲት ሴትን በቀጥታ ሊዘርፍ የነበረውን ተከታትሎ የፌዴራል ፖሊስ ልብስ የለበሱ ተከታትሎ እስከ መጨረሻው ድረስ በህይወቱ ተወራርዶ በሞት ጥላ ስር አልፎ ያዳነ የመኖርን ያህል አሁን ደግሞ ሌሎች ትራፊክ ፖሊሶቻችን ደግሞ በሚያኮራ መንገድ አንዳንድ ጊዜ መደነቅ በሚገባው ቦታ ላይ ማድነቅ ጥሩ ነው። እዛ ጋ ይዟቸዋል። ከዛ በኋላ አስቆመው መኪናው ሲፈተሽ መኪና ውስጥ 3 የተለያዩ ታርጋዎች ወይም ደግሞ ሰሌዳዎች ይገኛሉ። የተለያየ ነገር ቀጥሏል። ነገር ግን በየትኛውም ሁኔታ ውስጥ የኢትዮጵያ ሕዝብ አጠራጣሪ ነገር በምታዩበት ጊዜ ማናችሁም ብትሆኑ ራሳችንን ለማዳን ወደ ህግ አካላት ወደ ፍትህ አካላት በፍጥነት በማሽከርከርም ሆነ በተለያየ መንገድ ራሳችንን ለማዳን የመሞከር ነገር አስፈላጊ ነው። በተለይ እነዚህ ኬሚካል የተለያየ ነገር እየረጩ ሰዎችን በማፍዘዝ እገታ በመፈጸም የተለያዩ ነገሮች የሚያደርጉ ስላሉ እዚህ ላይ ጥሩ ስራ ብናደርግ ጥሩ ነው። ሁለተኛው ለብዙዎቻችን የሚጠቅም ነው። ግንቦት 24 ቀን ሰኞ ዕለት የሚቀጥሉትን 5 ዓመታትና ተከታታይ የሀገራችንን እጣ ፈንታ የሚወስን ምርጫን አስመልክቶ ስራ የለም፣ ትምህርት የለም፣ እንቅስቃሴ፣ ሌሎች አይነት ነገሮች የሉም። አብዛኛው ሰው ትኩረቱን ምርጫ ላይ እንዲያደርግ የምርጫ ቦርድ ያወጣው ነገር አለ። ስለዚህ ሰኞ ዕለት ስራ የለም። በዚህ አጋጣሚ በነቂስ በመውጣት የተመዘገባችሁ ሰዎች በሙሉ የቀጣዩን 5 ዓመታት ብቻ ሳይሆን እንደሱ እንዳታስቡት የሀገራችንን ተከታታይ ትውልድ እጣ ፈንታ የሚወስን ነገር እንደሚኖር ልነግራችሁ እችላለሁ። ሌላው በጣም በማህበራዊ ሚዲያ በስፋት የተዘዋወረው የእሸቱ መለሰ የመነኮሳትን ካካ ወይም አይነ ምድር ተመገበ የሚል ነገር በጣም በስፋት እጅግ በጣም በሚያስቀይም አኳኋን ሄዷል። ነገር ግን እሸቱ መለሰ የተመገበው ከሙዝና በተለያየ አይነት ሁኔታዎች የሚዘጋጅ ቋርፍ የሚባል እጅግ መራራ የሆነ የገዳም መነኮሳት አይቴ ያለው ክቡራን መነኮሳት እለይበሉ ቆጽለ ገዳማት የተባሉት መነኮሳት የክርስቶስን ሐሞት መጠጣት መራራ የሆነ ጽዋ በምድር ላይ ስለኛ ሲል የከፈለውን ነገር ለማሰብ የሚመገቡት ቋርፍ የሚባል ምግብ አለ ከውሃ ጋር። የዚህን ዓለም ጥፍጠት ተቀይመው የዚህችን ዓለም ምሬት ለመቀየር በጸሎት እግዚአብሔር ስር የሚወድቁበት ነገር ነው። ያ ምግብ በጣም የተለመደ በተለያየ ቦታ ያለ ስለሆነ እሸቱ መለሰ የተባለው ኮሜዲያን ወይም ደግሞ የዶንኪ ቲዩብ በተለያየ ሁኔታ የምናውቀው ወንድማችን የተመገበው ነገር በቀጥታ ገዳማውያን የሚመገቡት ቋርፍ እንጂ እነሱ ካካ ብለው ሌሎችን ሰዎች እንዲመገቡና ጸድቃላቸው የሚሉት እንዳልሆነና ከነ ትርጉሙ ማወቅ አስፈላጊ ነው። ግን እንዲህ አይነት ነገሮች እኔ ለምሳሌ ትላንት ያጋራሁት ነገር አለ። የኢድ አልአድሃ በዓል በሰፊው ተከበረ። የኢድ አልአድሃ በዓል የሚከበሩ ኢስላማዊ፣ ክርስቲያናዊ የተለያዩ እንትኖች በዓለማችን በተለየ መንገድ ለምሳሌ ከመካ ቀጥሎ ሁለተኛው የኢድ ሰላት የሚሰገድበት ብናደርገው ይሄ ለሀገራችን ክብር ነው። ሙስሊም ወንድሞቻችን በብዙ ቁጥር ሲወጡ ያስደስተናል። ልክ እንደዛ ሁሉ
ሙስሊሙ ክርስቲያኑ፣ ክርስቲያኑ ሙስሊሙ ዋቄፈናው በእንደዚህ አይነት ነገር መነጋገር የምናመልከውን አምላክ አያስከብርም፣ ለሀገራችንም አንድነት አይጠቅምም፣ ለአብሮነታችን አይበጅም። እነዛ ያልተማሩ አባቶቻችን እኮ በርካታ ነገሮችን እንዴት አድርገው ተቻችሎ አንዱ ስለ አንዱ መቻቻል አይደለም፣ በነገራችን ላይ መከባበር ነው። ምንም መቻቻል አይደለም። ምንም የምትችለው ነገር የለም። ኢሬቻ ሰው ወጥቶ ስላከበረ አንተ የምትጎዳው ነገር የምትችለው ነገር የለም። ተከባብረ ነው። ምናልባት መንገድ ሊዘጋጋ ይችላል፣ ግን የሚያስገኘው ቦናንዛ ደግሞ ሰፊ ነው። መስቀል በዓል ሲከበር፣ የኢድ በዓል ሲከበር ደስ ሊለን ነው የሚገባው። መጀመሪያ እንደ ሙስሊም፣ መጀመሪያ እንደ ክርስቲያን እንኑር መልእክቴ ነው። ሌላው በጣም የማቀርበው መልእክት እሱ ነው። ሌላው አርሰናልን በተመለከተ ሁለት ንግግሮች አሉ። አንደኛው ክቡር አቶ ተመስገን ጥሩነህ የኢፌድሪ ምክትል ጠቅላይ ሚኒስትር በባህር ዳር በተገኙበት ጊዜ ከተናገሯቸው ንግግሮች መካከል አንዱ አርሰናል እና ማንቸስተር ዩናይትድ ሌሎች ታዋቂ የሆኑ ክለቦች መጥተው እዚህ ባህር ዳር እንግዲህ ዓለም አቀፍ ስቴዲየም ነው የሚጫወቱበትን ጊዜ ናፍቃለሁ፣ ይሄ ደግሞ አሁን ይሆናል የሚል ነገር ተናግረዋል። ይሄ በጣም አስደሳች ነው። በሌላ በኩል የሚገርማችሁ የአርሰናል ደጋፊዎች ባለፈው አርሰናል ዋንጫ ሲበላ የፕሪሚየር ሊጉን ከዛ በኋላም ባለው ሰፊ የሆነ ድጋፋቸውን ገለጹ። እዚህ ጋር በሚገርምና በሚያስደንቅ ሁኔታ ብዙ አይነት አነጋገሮች የተነገሩ ሲሆን አንድ ዶክተር ይመስሉኛል ወይም ደግሞ ምሁር እንደሆኑ በጣም ያስታውቃል። የተናገሩት ነገር ግን በጣም አሳዝኖኛል፣ በጣምም አሳፍሮኛል። ምንድን ነው ያሉት? ይሄ ትውልድ እስካለ ድረስ መቼም ኢትዮጵያ አትቀየርም አሉ። ቃል በቃል ሊንኩን እንዳገኘው አያይዘላችኋለሁ። በአስተያየት መስጫ ሳጥን ውስጥ ልታገኙ ትችላላችሁ። በአዲስ ምንጭ ሚዲያ ዩቲዩብ ገጽ ስር ልታገኙ ትችላላችሁ። ሌሎችም ሰዎች ካላችሁ ቆርጣችሁ እዛ ጋር አስቀምጡልን እና ይሄ ትውልድ እስካለ ድረስ ኢትዮጵያ ሰላም የነሳችሁን በ1960ዎቹ ደም ስታፋስሱ የነበረ በቀይ ሽብርም በነጭ ሽብርም ተዋናይ የነበራችሁ የዚህ ዘመን ብሎች፣ የእድገታችን ጎግ ማጎጎች፣ እጅግ በጣም አስቀያሚ የሆናችሁ ሽብርተኞች እናንተ ናችሁ እንጂ የወጣቱን ነገ እያበላሻችኋል። ወጣቱ የሰጡትን ነው የሚቀበለው። በተለይ ኤፍሬም የማነ ይመስለኛል የስፖርት ተንታኝ በደንብ አድርጎ አስቀምጠዋል። በርገርና ቂጣ በቀደደው አፍ በሞርጌጅ እየኖርክ በእዳ እየኖርክ እዚህ ጋር እኛ ኳስ ዓለም አቀፋዊ ቋንቋ ነው፣ ዓለም አቀፋዊ ውበት ነው። ኢትዮጵያ ውስጥ ብቻ አይደለም። የአርሰናል ደጋፊዎች በመላው ዓለም በመላው አፍሪካ በተለይ በሚገርምና በሚደንቅ አኳኋን ለአርሰናል ያላቸውን ድጋፍ ገልጸዋል። ስለ ኳስ ፍቅር የሚያውቀው አንተ ጠዋት ማታ ተለጥፈ ስቱዲዮ ውስጥ ሬብን ከመደብ ጋር ያሸ በቀጥታ ለምታገኘው ገንዘብ ስትል እያባላ ነው ያለው። ኳስ ግን ዓለም አቀፋዊ ፍቅር ነው፣ ዓለም አቀፋዊ ስፖርት ነው። ይህንን ደግሞ ኤፍሬም የማነ ግዴሁን ብቻ የሆነ በጣም ታዋቂ የሆነ የስፖርት ተንታኝ አለ። ከሱ ንግግር ቀጥታ ብታገኙት በጣም ደስ ይለኛል። በተለይ እንዲህ አይነት ነገሮች ሲኖሩ አስተያየት መስጫ ሳጥን ውስጥ እያስቀመጣችሁ በቀጥታ ህያው እንዲሆን ህይወት እንዲኖረው ብታደርጉ በጣም ደስ ይለኛል። ምክንያቱም በተለያየ ጊዜ እንሰማለን። የሰማናቸውን ነገሮች ደግሞ እዚህ ጋር ወደ እናንተ እናቀርባለን። አንዳንድ ጊዜ ታሪካዊ ትንታኔዎች፣ ፖለቲካዊ ትንታኔዎች ከመስጠት በተጨማሪ እንደዚህ አይነት ወቅታዊ ጉዳዮች እዛው ሳለ መልእክት እያስተላለፉልን መልስ እየሰጡን ይሄዳሉ ማለት ነው። ስለዚህ ዓለም አቀፍ የሆነውን ቋንቋ በቃ በተሰራላቸው ኮሪደር ልማት ባሸበረቀችው ከተማ በጨለማ ውስጥ ሆኖ አይደለም በመብራት ውስጥ ሆኖ ደስታቸውን ገለጹ። እናንተ ዘላለም ሰውን ከሰውን ከማገዳደል መሳሪያ መግዣ ጥይት መግዣ እየላካችሁ በተለያየ መንገድ ስመግል እያደረጋችሁ ሀገርን ከማተራመስ ውጪ ከርስ ናችሁ። you are not blessing for Ethiopia, rather you are ከርስ ናችሁ፣ መርገምት ናችሁ ለኢትዮጵያ። ስለዚህ ወጣቱን ትውልድ ምንም አትበሉት። ወጣቱ ትውልድ አርኪቴክት ነው፣ ኢንጂነር ነው፣ ዳኛ ነው፣ መሪ ነው፣ የተለያዩ የምናያቸውን ግዙፍ ፕሮጀክቶች የሚሰራ ነው። ይህንን በሚገባ ማየት የሚገባችሁ ይመስለኛል። ስለዚህ ራሳችሁ ዞር ብላችሁ ለምን ትንሽ አታስቡ? ሰው እንዴት 70 ዓመት እድሜ ውስጥ ገብቶ ወደ 80 ተጠግቶ አይኖቹ በትክክል በማይሰሩበት ጆሮቹ በትክክል በማይሰሙበት እግሩ በታጠፈበት እድሜ እንዴት ለልጆቹና ለልጅ ልጆቹ መርገም ያስቀምጣል? እኔ በጣም ነው ማፍረው። ምንድነው የእናንተ አስተዋጽኦ? ለገበሬ መኖሪያ መንደር ሰራችሁለት? ለገበሬ ሞዴል መኖሪያ ቤት ይቅርና የሚኖርበት ትክክለኛ ቤት ሰራችሁለት? ረሃቡን ለመክላት ረሃቡን ለማስወገድ ጥረት አደረጋችሁ? በሀገራችን በሚደረጉ የማህበረ ምጣኔ ሀብታዊ፣ ፖለቲካዊ፣ ባህላዊና ሃይማኖታዊ ሴቶች ላይ አስተዋጽኦ አበረከታችሁ? ነናቶል ምንም ኖታቶል ምንም የሰራችሁት ስራ የለም። ሌላው በጣም ደስ የሚለው ዜና በትናንትናው ዕለት ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትር በቦረና ተገኝተው ነበር። በእውነት ይህንን ሰው እንኳን ደገፍኩት፣ እንኳንም ጎኑ ቆምክ። እውነትና ንጋት እያደር ይጠራልና ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ስተቸው የነበራችሁ፣ በተለያየ መንገድ ስታብጠለጥሉ የነበራችሁ፣ ከዛም አልፎ ወደ ከፋ ጥላቻ የተሸጋገራችሁ ሰዎች
አሁን ቦረና ውስጥ የተሰራውን ስራ በደንብ አድርጋችሁ ተመልከቱ። ቦረና ውስጥ የመጀመሪያው ትልቁ ቦይንግ 737 ማክስ አውሮፕላን የሚያሳርፍ አየር መንገድ ሰጥቷል። ስለዚህ በጥቂት ደቂቃዎች ውስጥ ሰዓት ሳይሞላ ቦረና መድረስ ይቻላል ማለት ነው። ኦኬ ማክሲመም 1 ሰዓት፣ በአንድ ሰዓት ውስጥ ቦረና መድረስ ይቻላል። ለሀዘን፣ ለደስታ፣ ለሚያስፈልጉ ነገሮች አንደኛውና ትልቁ ነገር እሱ ነው። ሁለተኛ በቦረና አካባቢ ያለው ወደ ኬንያም ወደ ሶማሊያም ምንድነው ዋጭሌ በኩል አድርጎ ወደ ኬንያ ምንሄድበት በቀጥታ በፊልቱ በኩል አድርገን በቡር አልፈን በዶሎ ኦዶ አልፈን ስንፈልግ መመልካ ሶፍቱ ወደ ኬንያ ስንፈልግ በዛ በኩል ደግሞ በቡላዋ ከዶሎ ኦዶ በኋላ ወደ ሶፍቱ ኬንያ ከዶሎ ኦዶ በኋላ ደግሞ ወደ ቡላዋ ሶማሊያ የምንገባባቸው መንገዶች የተመቻቹበት ነው። ይሄ አካባቢው ላይ ምን ያህል የንግድ ፍሰትን ከጎረቤት ሀገሮች ጋር የማስተሳሰር ስራን እንደሚሰራ ተመልከቱ። ሁለተኛ ዘላለም እናገር የነበረው ሁላችሁም እየሰማችሁ ጮህ የነበረው የቦረና አጠቃላይ በጣም ሰፊ የሆነ የቆዳ ስፋት ነው ያለው። ቦረና እና ምስራቅ ቦረና ዞን እጅግ በጣም ሰፊ ናቸው። እዚህ ቦታ ላይ የመሰረታዊው የመጀመሪያው ችግር ውሃ ነበር። የሚገርመው 101,000 ሰዎች አባወራዎችና ማወራዎች አሳትፈው ከሚሊዮን በላይ ኩንታል የተለያዩ አይነት ምርቶች ስንዴ፣ ጤፍ፣ በነገራችን ላይ ውሃ ነው እዛ ቦታ የሌለው። ትንሽ ውሃ ጠብ ካለ ግን ብዙዎቻችሁ ታዘቡኛላችሁ፣ ጤፍ፣ ገብስ፣ ስንዴ፣ ማሽላ፣ ጥንቅሽ፣ አተር፣ ቦሎቄ፣ ሽምብራ የማይመጣ አይነት የአዝርዕት አይነት የለም። የሚገርም ነገር ነው። እዛ ጋ አይታችሁ እንደው ወደኛ ሰፈርማ አካባቢ ስትሄዱ እነ ዘይቱና እነ ኮክ የሌለ አይነት የፍራፍሬ ምርት ማምረት የሚቻልበት ቦታ ነው እና ያንን የመሰለ ቦታ ላይ የተሰራው ሳይሆን የተሰሩት ግድቦች፣ የመስኖ ልማቶች እዛ ጋር የመጣውን ደግሞ አዝርዕት ፊት ለፊት ስትመለከቱ አንዳች ነፍስ እስካይቀርላችሁ ድረስ አረንጓዴ የምርት መትረፍረፉ በጣም የሚያስገርማችሁና ወዴት እየሄድን እንደሆነ የሚታሰብ 90% ሰው በሴፍቲ ኔት የሚኖርበት ጋብቻ ጭምር በሚገርም ሁኔታ በሴፍቲ ኔት የሚደረግበት ይሄ ከተማ ውስጥ ያለውን ብቻ ተመልከቱ። አሁን ነጌሌ ቦረና ከተማ፣ ያቤሎ ከተማ፣ ሞያሌ ከተማን አይደለም ጠቅላላ ገጠሩን እንደኔ ገብታችሁ አስተምራችሁ እንደኔ ከዳር ዳር ገብታችሁ የተመለከታችሁ ሰዎች ካላችሁ የተለያዩ ውሃዎች ውስጥ አህያ ሽንቱን እየሸና ከብቶች ሽንታቸውን እየሸኑ ከዛ ላይ ሰው ቆሻሻ የሚጠጣበት ሁኔታ ነበር። ኢቭን ሌላ ቀርቶ ትንሽ በተሞከሩ ፓይፕላይንስ ወይም የቧንቧ መተላለፊያዎች ውስጥ ጭቃ የሚመስል ነገር ሁሉ የሚወጣበት ነበር። ያ ጠፍቶ ንጹህ ውሃ፣ የመስኖ ልማት፣ በሄክታር የተለያዩ አይነት ነገሮችን ማረስና በምግብ ራስን መቻል ብቻ ሳይሆን ወደ ምግብ ዋስትና መሄድ ስትመለከቱ ምን ማለት ይቻላል። በነገራችን ላይ ክቡር ጠቅላይ ሚኒስትሩ የቦረና ጉዟቸውን በተመለከተ ባልተለመደ አኳኋን ልል እችላለሁ 13 ወይም 14 አካባቢ ፖስት ነው ያደረጉት ምን ያህል እንደተደሰቱ። ከዛ ውጪ ህዝቡ እንዴት አድርጎ አብቹ እያለ በተለመደው አኳኋን እያቀፈ እርስ በርስ እንደውም የኦሮሚያ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ኦቦ ሽመልስ አብዲሳንና ክቡር ጠቅላይ ሚኒስትር ዶክተር አብይን አንድ ላይ ያቀፈ ደግሞ የቦረና ሰውም ነበርና በጣም ከመጓጓቱ በጣም ከመሳሳቱ የተነሳ ሁለቱም መሪዎች አስተቃቅፎ ራሱን አቅፏቸው የተነሳበትን ምስል በአይናችን ላይ ተስሏል። ስለዚህ በህይወቴ ከተደሰትኩባቸው ቀናት መካከል እንደዛሬ ተደስቼ አላቅም የሚል ተራ ንግግር አልናገርም። ብዙ ሰዎች እንደዛሬ ተደስቼ አላቅም ይላሉ። ስንቴ ነው እንደዛሬ ተደስቼ አላቅም የምትለው? በህይወቴ በአንኳር ሁኔታ በልዩ ሁኔታ ከተደሰትኩባቸው ቀናት አንዱ ግን የተወለድኩበት ቀዬ የሚገርም አይነት አውሮፕላን ማረፊያ፣ የመስኖ ግድቦች፣ የእርሻ ልማት ያውም አንድ አይደለም የተለያዩ አይነት የአገዳና የምንድነው አዝርዕት ሰብሎች በሚገርም ሁኔታ ማየት ይሄ ለኛ እንደገና ትንሳኤ ነው፣ እንደገና መወለድ ነው። በጣም በሚገርም ሁኔታ ድርቅ ነበር። ቦረና እንደምታስታውሱት ለዘመናት በድርቅ የሚሰቃይ ማህበረሰብ ነበር። አሁን ግን ድርቁ ወደ ልምላሜ ተቀይሮ ስታዩ ላለመደገፍ ምንም ለመደገፍ ግን እልፍ ምክንያቶች አሉ። እግዚአብሔርን ለማመስገን በጣም ብዙ ምክንያቶች አሉ። ላለማመስገን ግን ምንም የለኝም። ይሄ ሰው ወደ ስልጣን ከመጣ ጀምሮ በአንድ የምርጫ ዘመን ሽግግርን ተሸጋግሮ በአንድ ምርጫ ዘመን ውስጥ በጦርነት ተይዞ በጣም በርካታ ጠላቶች ባሉበት እጅግ በጣም አስቀያሚ የሆኑ አፎች አላግባብ በሚከፈቱበት እኔ ማነኝ ብለው ሳይጠይቁ ብዙ የመንደር አግዳሚ ላይ ተቀማጭ የድር አግዳሚና ሶሻል ሚዲያ እኩል ስለሚያስቀምጥ በሚለፈልፍበት ሁኔታ ውስጥ እነዚህ ነገሮች ሁሉ ጣጥሎ ወደፊት ለፊት ዳንግላሳ መጀመሪያ ከዛ በኋላ ሽምጥ እየጋለበ ሲመለከተው እንኳንም ይህን ጠቅላይ ሚኒስትር ደገፍኩት፣ እንኳንም ደገፍኩት። አንዳንዶች የምትደግፉት ለስልጣን ነው ይላል። ቢሆን እናንተ የምትዋጉት ለምንድን ነው? ቢሆን እኛ ደግፈን በስነ ስርዓት የሚታየውን ልማት አሳይተን በእውቀታችን አማካይነት ፓርቲ ውስጥም አልገባንም እንጂ
ወደ ለስልጣን ብንሄድ ምንድነው እንትን የሚለው? አሁን በእናንተ ቤት ያሸማቀቃችሁ መስሏችኋል። ለስልጣን ነው ለምናምን ማንም ይቆም የለም። ምክንያቱም ሸራችሁን እናውቀዋለን፣ ተንኮላችሁን እናውቀዋለን፣ የአስተዳደግ በደላችሁን ጠንቅቀን እናውቀዋለን። እኩያን ከኦሮሚያ ያላችሁ፣ ከአማራ ያላችሁ፣ ከትግራይ ያላችሁ እኩያን እናውቃቸዋለን። ግን አንቆምም። ልክ እንደ ኢትዮጵያ ግስጋሴ አንቆምም። ለስልጣን ብላችሁ አይደል እንደ ወያኔዎች ሸዋሮቢት እዚህ ሰላ ድንጋይ መታችሁ በየቦታው ከማይካድራ ጀምሮ ክቡሩን የሰው ልጅ የጨፈጨፋችሁት፣ ከብቶችን ጭምር ዛፎችን ጭምር ብሔረሰብ ሰጥታችሁ አማራ ነው ብላችሁ ዛፍ የገደላችሁ፣ አማራ ነው ብላችሁ የቤት እንስሳት የገደላችሁ፣ የአማራ መኝታ ነው ብላችሁ ላይ የተጸዳዳችሁ። እንተዋወቃለን፣ እንነጋገር ካለን በጣም ወርደን በእናንተ ልክ አፍንጫችሁ ድረስ እስከ ዶቃ ማሰሪያችሁ መንገድ ይቻላል። ለስልጣን ነው የአባታችን ምኒልክ እንገባለን ኦሮሞን አንበርክከን ያልከው ለስልጣን አይደለም። ስለዚህ ታየ ቦጋለ በችሎታው በእውቀቱ በብቃቱ ለስልጣን ቢታገል ምን ያሳፍራል? ሉክ ምን ያህል ደብል ስታንዳርድ እንደምትቀም፣ ምን ያህል ባዶ እንደሆናችሁ፣ ገዋ እንደሆናችሁ፣ ምንም አይነት እውቀት የሌላችሁ እንደሆናችሁ። አንዳንድ ጊዜ እኮ እውቀት የባህሪ ለውጥ ካላመጣ በስተቀር እውቀት አይሆንም። እንደውም ጎጂ ነው የሚሆነው። ፈንጂን ተጠቅመ ዳይናሚት ተጠቅመ ድንጋይ ፈረካክሰ ህንፃ ብትሰራበት፣ ድንጋይ ፈረካክሰ የተለያየ ነገር ብታደርግበት ያ እውቀት ይሆናል። ዳይናሚትን ተጠቅመ ግን ወይም ደማሚት የሚሉትን በአማርኛ ዳይናሚትን ተጠቅመ የሰው ልጆችን ግን ብትቆራርጣቸው ብትገላቸው እውቀት አይሆንም። ከእውቀት በታች ነው የሚወርደው። የሰው ልጅ ክቡርን የሰው ልጅ ለመቅጠፍ ነው። ስለዚህ ያንተ እውቀት አሜሪካ ተቀምጠ፣ አውሮፓ ተቀምጠ፣ ዩጋንዳ ተቀምጠ በተስፈኝነትና የራስን ኑሮ ሳትሸፍን ማህበረሰቡን ለመቀየር ሳትሞክር ነጋ ጠባ መሳደብ። እኛ እያልን ያለ ነው ኢትዮጵያ ውስጥ የመጣውን የኢኮኖሚ፣ የማህበራዊ፣ የፖለቲካ፣ የሃይማኖት መሰል እሴቶች የበለጠ እያጎላ፣ ነገር ግን መንግስት ጋር የሚኖሩ ስህተቶች ካሉ በብሔራዊ ምክክር ኮሚሽን አማካኝነት በተለያየ መንገድ በምናነሳቸው የአክቲቪዝም ስራዎች ኢትዮጵያ እንደሌላው ሀገር ቲንክ ታንክ ያስፈልጋታል እኮ። መንግስት የመላእክት ስብስብ አይደለም። ስህተቶች እናያለን። ሌቦች አሉ። በቢሮክራሲ ሰዎችም ያሰቃዩ አሉ። የቢሮክራሲ ማሰቃየት ፍላጎት ዳተኝነት አይደለም። ከዳተኝነት ባለፈ ገንዘብ ነው። ገንዘብ አላስበላ ያሉ ሰራተኞችን በየቦታው ላይ ምን ያህል እንደሚያሰቃዩ ዛሬም ላይ የምንሰማበት ሁኔታ አለ። ስለዚህ ዶክተር አብይ በቦረና ያጋጠመው ይሄ ነው። ሌላው የላፍቶ ሆስፒታል እንግዲህ በሀገራችን በጣም ስፔሻላይዝድ የሆነ በጣም የሚገርም ሆስፒታል የላፍቶ ሆስፒታል ተገንብቷል። ይህ ሆስፒታል በሰው ሰራሽ አስተውሎት ኤአይ የታገዘና በምስራቅ አፍሪካ የመጀመሪያው ቅድመ ካንሰርም ከካንሰር በኋላ ያለውን እድገት የሚከታተል ሌሎች ሀገሮች ወጪ አውጥተው ሰዎች ወገኖቻችን የሚሄዱበትን የተለያዩ አይነት ነገሮች የሚያስቀር ኢትዮጵያ ውስጥ ያለውን የሕክምና ጥበብ ወደ ከፍተኛ ደረጃ የሚያሻሽል በርካታ ሰዎች ውጭ ሀገር ልከን ከምናስተምር እዚሁ የሚማሩበት በተግባር የሚመለከቱበት የተለያዩ ዓለም አቀፍ የሕክምና ጠበብትን አምጥተን በዛ ውስጥ እንዲሰሩና ቴክኖሎጂ ትራንስፈር እንዳለ ሁሉ የእውቀት ሽግግር እንዲኖር የሚደረግበት አይነት ሁኔታ መኖሩ ይሄ ደግሞ ከሚፈለገው በላይ ያስደስተኝ ነው። ምክንያቱም በየቀኑ ስትመለከቱ በየቀኑ እዚህ የገላንጉራ ፋብሪካ 20 ሺህ ሰው የሚይዝ የተለያዩ ፋብሪካዎች እንደገና 38 ኪሎ ሜትር ከአየር መንገድ ወደ ሌላው አዲስ የሚሄደው 38 ኪሎ ሜትር ውጭ ላይ ወደ አዳማ የሚሄደው የኤክስፕረስ መስመር ባለ 3 መስመር ነው። ሌን የምንለው LANE ባለ 3 መስመር ነው። አሁን ግን እየሰራ ያለው ባለ 6 መስመር ነው። ብቻ ሳይሆን ሙሉ በሙሉ 38 ኪሎ ሜትር ሰዎች የሚሸፍኑት አረንጓዴ ነገር እያዩ ነው። ህንፃ ወዘተርፈ እያዩ ሳይሆን አረንጓዴ እያዩ የሚሄዱበት ነው። እነዚህ በሙሉ የሚታዩ ለውጦች የኑሮ ውድነት የለም አላልኩም። የኑሮ ውድነትን ለማቃለል በርካታ ስራዎች የተሰሩ ነው። ዓለም አቀፋዊ የሆነ የኑሮ ውድነት አለ። ስለ ኑሮ ውድነት ለማውራት ስለ ሌሎች ነገሮች ለማውራት መጀመሪያ ይሄን መንግስት ያስረከብነው ምንድነው 900 ቢሊዮን ብር ዕዳ ብሔራዊ ባንክ ውስጥ ያስረከብከው በትሪሊዮኖች አስቀምጦ 10 ትሪሊዮን አካባቢ አስቀምጦ የካሰ እንትን በጣም ሰፋፊ የሆኑ ችግሮች ባሉበት 20 ቢሊዮን ብር በየወሩ የነዳጅ ድጎማ የሚደረገው የኑሮ ውድነትን ለመከላከል እሱ ባይሆን እንበላላ ነበር። ጭራሹን እንቦጫጨቅ ነበር። ትናንትና ቢሆን ኖሮ ህወሓት የነበረችበት የመጨረሻ ሰዓት ላይ ብንሆን ኖሮ እንኳን ሊደጉሙን ቀርቶ 20 ቢሊዮን ብር 900 ቢሊዮን ብር ዕዳ ነበረባቸው። ስኬት እንደመጣን እናስባ። የቅዳሜና የእሑድ ገበያዎች ምንም ይሁን የሚበሏቸው ሰዎች ስላሉ የቅዳሜና የእሑድ ገበያዎች ቆሙት። 7 ትልቅ የግብይት ማዕከላት በርካሽ ዋጋ ከአምራቹ ወደ ሸማቹ ማቅረብ፣ የደላላ ሰንሰለትን መበጣጠስ አይታችሁታል። 7ኛው በለሚ ኩራ እኔ ባለሁበት ክፍለ ከተማ ውስጥ 7ኛው የገበያ ማዕከል ተፈጠረ። የስራ ዕድል ለሚ ኩራ ብቻ ማነው የገላንጉራ ብቻውን 20 ሺህ ሰራተኞች ይቀጥራል። በሚሊዮኖች ሰራተኞች ስራ ዕድል አግኝተዋል። ውጭ ሀገር ላይ አይተን የማናውቀው ውጭ ሀገር ላይ የስራ ዕድል በህጋዊ መንገድ ሰዎች በሊቢያ እኮ እየሄዱ የሚሞቱበት ነው። ሜዲትራኒያን ባህር እያንዳንዱን አመስግነ ስህተት ያለውን ቦታ ግን ልክ አሁን ቅድም እንደነገርኩት ይሄ ሌብነት፣ ኔትወርክ፣ በዘመድ አዝማድ መስራት፣
ዝርፊያዎች መቆም አለባቸው። የመከላከያ መኪና ይዘው ለመዝረፍ እስከሚያስቡ ድረስ፣ የፌዴራል ፖሊስ ልብስ ለብሰው ለመዝረፍ እስከሚያስቡ ድረስ። ግን ከዛ በላይ ይሆን ነበር እንደዚህ ሀገር ውጥንቅጥና ምስቅልቅል እንደተቀመጠውና እንደነበረው ጋጠ ወጥነት። ስለዚህ ብዙ ነገሮች ይፈጠሩ ነበርና እዚህ ጋር በጥንቃቄ እያንዳንዱን ነገር መከታተል እንዳለብን ላሳስባችሁ እወዳለሁ። ሌላው እንግዲህ ህወሓት ነው አንዱ ርዕሴ። ደግሞ ህወሓት ጦርነት ለመክፈት ኦልሬዲ ዝግጅቱን ጨርሷል። አስቡት፣ 3 ዙር መጥቶ 3 ዙር ባልተዘጋጀንበት ሁኔታ የተወቀጠው ህወሓት አሁን ጽንዶ የሚለውን በመተማመን የአማራን ክልል እንደለመደው ለማውደም ባለው ፍላጎት አማራ ክልል የጦርነት አውድማ እንዲሆን እቅዱ እሱ ነው። አማራ ክልል ላይ ትምህርት እንዳይኖር በጃውሳው አማካኝነት ራሱ በሰራው ጃውሳ አማካኝነት ዓለም አቀፍ ኃይሎች በሰሩት ጃውሳ አማካኝነት ለምንድን ነው ባህር ዳር የሁሉ ሰው ሰልፍ የወጣው? ለምንድን ነው ጎንደር የሁሉ ሰልፍ የወጣው? ደብረ ብርሃን የሁሉ ሰው ሰልፍ የወጣው? በእያንዳንዱ የአማራ ገጠሮች እና ከተማዎች በኦሮሚያ በተለያዩ ቦታዎች ያለው መጥለቅለቅ አይታችኋል። በተለይ ግን አሁን ወደ ሰሜን ያለውን ፓርት ለማሳየት ለምን የሁሉ ሰው ወጣ? ያ ቃል ማን ነው? መከላከያ ሰራዊቱ ማን ነው? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ማን ነው? ክቡር አቶ ተመስገን ጥሩነህ እያንዳንዱን ነገር ያውቃል። ስለዚህ አሁን ህወሓት የጀመረችው ነገር ምንድነው? በተለይ እዚህ አላማጣ ከተማ ውስጥ ሌሊትም ቀንም አፈሳ ተጀምረዋል። ሌሊትም ቀንም ሰዎችን ያስገድዱ መሳሪያቸውን መንጠቅ ጀምረዋል። በተለይ ሚሊሻዎችን በፊት የመከላከያ ሰራዊት፣ የፖሊስ ሰራዊት፣ የፌዴራል ፖሊስ አባላት የነበሩትን የተረፉትን እዚህ ጋር በደንብ ይሰመርልኝ፣ የተረፉትን ወደ 1 ሚሊዮን ኒርሊ ያለምንም ማጋነን ከዛ በላይም ሊሆን ይችላል ወጣት ነው ያስቀጠፉት። አሁንም እነዚህ ሰዎች ለስልጣን ባላቸው ቀቢጸ ተስፋ እኛን ለስልጣን ትሮጣላችሁ የምትሉት 4ኛ ዙር 3 ዙር የትግራይ ህዝብ ልጆቹ ለሞት ገብረዋል። ለሞት በጣም በርካቶች ሞተዋል። በርካቶች ዊልቸር ላይ ናቸው። በርካቶች ክራንች ላይ ናቸው። እነሱን ወንበር ላይ ለማስቀመጥ ወጣቱ ዊልቸር እና ክራንች ላይ ይቀመጣል። ስለዚህ እንዲህ አይነቱ ነገር ወራዳነት ስለሆነ ሀገር አፍራሽነት ስለሆነ ስለማይጠቅም ይህንን በከፍተኛ ደረጃ ሁላችንም በጋራ ልንታገለው የሚገባ ነው። በትግራይ ክልል አንደኛ ትምህርት አሁን ሊያልቅ ነው። በቃ ኦልሞስት ግንቦት 30 ነው። ከግንቦት 30 በኋላ የለም አጠናቁ ተብለዋል በሙሉ። ኬላዎች ተዘግተው ማንም ሰው ከትግራይ ክልል እንዳይወጣ ተደርጓል። ወደ አዲስ አበባ፣ ወደ ደሴ፣ ወደ ኮምቦልቻ፣ ወደ ተለያዩ ቦታዎች የሚደረጉ ጉዞዎችን ዘግተዋል። የጦርነት ድግሳቸውን አዘጋጅተዋል። ከኋላ የተማመኑት የሻዕቢያን ጦር ነው፣ የኤርትራን ጦር ነው። ትላንትና በቅርብ ጊዜ ባራቀ ጊዜ በትግራይ ውስጥ አለ የሚባል ግፍ የፈጸሙ መከላከያችን ባይኖር ኖሮ ከሶስቱ አቅጣጫ የመጣው ባይኖር ኖሮ ብዙ ህዝብ ትግራይ ውስጥ እንደገና ይጨፈጨፍ ነበር። ሻዕቢያ የትግራይ ህዝብ በተለይና ኢትዮጵያ ህዝብ በአጠቃላይ ጠላት መሆኑን ለትግራይ ህዝብ ማስረዳት ለቀባሪው አረዷት ይሉ አይነት ነው። ስለዚህ አሁን ላይ እየተደረገ ያለው አጠቃላይ ሁኔታ 27 ዓመት የምናውቅ በነገራችን ለአንዳንድ ሰዎች መለስ ዜናዊ ከክቡር ጠቅላይ ሚኒስትር ጋር ገጾች አሉ አይታችሁ እንደሆነ ለማነጻጸር ይሞክራል። ሲጀመር መለስ ዜናዊ እኮ 17 ዓመት ሙሉ የታገለበት ትልቁ ዓላማ መጀመሪያ ላይ የተነሳበት ትግራይ ሪፐብሊክን ለመገንጠል ነው። የመጀመሪያው 6 ወር ኦኬ አይደለም እንዳትል ይሄውና ኤርትራን አስገንጥለዋታል። መለስ ዜናዊ የተባለው አረመኔ እና ህወሓት የተባለው አረመኔ ቡድን የመጀመሪያው ነገር የባህር በር አሳጥተውናል። ሶማሊያን ተመልከቷት ምን ያህል ዋይዝ እንደሆኑ። ሶማሊያ እኮ ሶማሊላንድ የተገነጠለው መንግስቱ ኃይለማርያም ስልጣን ሲለቅ አካባቢ ነው። ዚያድ ባሬ ሲሞት ከ35 ዓመት በላይ ሶማሊላንድ ተገንጥላለች። የራሷ ፕሬዚዳንት፣ የራሷ መከላከያ፣ የራሷ ህገ መንግስት፣ የራሷ ብዙ ነገር አላት። ለምንድን ነው እስካሁን ዓለም ያልተቀበላት? ዋናው ሀገር ሶማሊያ ሶማሊላንድ ነጻ አትሆንም ስላለች ነው። ስለዚህ መለስ ባይቀበል ኖሮ የኤርትራን ነጻነት ኮት አንኮት የኤርትራ ህዝብ አይፈልግም እያየን ነው። ባይቀበል ኖሮ እስከዛሬ ድረስ ኤርትራ ዓለም ሳይቀበላት፣ ለነገሩ አሁን ተቀብሏታል ሌላ ነገር ነው። አይኤምኤፍ ላይ ምናምን ወርልድ ባንክ ላይ የማትታወቅ ሀገር ናት፣ የሞተች ሀገር ናት። ነገር ግን ባይቀበላት ኖሮ መለስ ኤርትራ ትገነጠል። በአሁኑ ሰዓት ገብተን መያዝ እንችል ነበር። አሁን እኮ ሶማሊያ ኃይል ቢኖራት ሶማሊላንድ መያዝ ትችላለች። የትኛውም የዓለም ህግ፣ የትኛውም ሁኔታ ሌላ ሉዓላዊ ሀገር ወረርክ አይባልም። ምክንያቱም ሉዓላዊ ሀገር ተብለው አልተቀበሏቸው። ኢንተርናሽናል ኮንቬንሽን ሶቨሬንቲ ከሚገለጽባቸው ነገሮች አንዱ ዓለም አቀፍ ስምምነትን ራቲፋይ ማድረግ ነው። ዓለም አቀፍ ኮንቬንሽኖችን አግሪመንቶችን መፈረም ነው። በተባበሩት መንግስታት ድርጅት፣ በአፍሪካ አንድነት ድርጅት ወዘተርፈ መሳተፍ ነው። በዓለም አቀፍ ማነው የተለያዩ አይነት ድርጅቶች መሳተፍ እንደ ኤዩ፣ እንደ ዩናይትድ ኔሽንስ ወዘተርፈ ወይም ደግሞ ልክ እንደ ብሪክስ። እነዚህ ማንኛውም ሀገር ሶማሊላንድን አይቀበላትም። ነገር ግን 35 ዓመት ነፃ ናት። መለስ ባይቀበል ኖሮ ተሯሩጦ ከኤርትራ ቀድሞ እኮ ነው የተቀበለው የኤርትራን ነፃነት። ስለዚህ ኤርትራን የወሰደብን ነው። ሌላው እንደዚህ እንጣላላ ነበር እንዴ?
መለስ የተከለው መርዝ አይደል እስካሁን ድረስ እያበላላን ያለው። ብሔረሰብ አለን፣ ከዛፍ አልተላጥንም፣ በብሔረሰብ ግን አንጠላላም ነበር። በእቅድ እኮ መለስ ነው በብሔረሰብ እንድንጠላላ ያደረገው። ትምክተኛ እያለ ጠባብ እያለ እንዴ ጉራ ፈርዳ ላይ የሚጨፈጨፉትን ፓርላማ ውስጥ ለምን ይጨፈጨፋሉ ተብሎ ሲጠየቅ ምን ብሎ ነው የመለሰው መለስ ዜናዊ? ከጎጃም አለ ያውም ከምስራቅ ጎጃም ብሎ ወደ ሰፈር እየወረደ ከዚህ በአውዳሚ ሁኔታ ስለሰፈሩ ነው የሚል መልስ ነው የሰጠው። ሊትራሊ እንደዚህ አይነት መልስ ነው የሰጠው። መመልከት ትችላላችሁ። እኛ ተራራ ወንዝ አይደለም ምናምን ህዝብ ነው የምንፈልገው። ህዝብ የሚፈልግ ከሆነ ሌብነት የሚፈልግ ከሆነ አዜብ መስፍን ማን ጭንስር ሆና ነው $4 ቢሊዮን የህዳሴውን ግድብ ያህል ብቻዋን የበላችሁ? ዩጋንዳ ውስጥ ባለሀብትና የካምፓኒ መሪ የሆነችው ከዚህ ዘርፋ ነው የተጋበዘችው። አሁንም የተለያዩ በዛ ስርዓት ውስጥ የነበሩ ዘራፊዎች የተለያዩ ሀገሮች እየጋበዟቸው ነው። ከየት አምጥተው ነው? ስለዚህ ሌብነትን አስፋፍተው፣ ዝርፊያን አስፋፍተው፣ በብሔረሰብ መጠላላትን አምጥተው አማራውን ትምክተኛ፣ ኦሮሞን ጠባብ፣ ደቡብን የስብና መሸርሸር፣ ሙስሊሙ ሲንቀሳቀስ ኡስታዞችን ጂሃዳዊ ሐረካት ኢራቅን እንደ ባግዳድ እያሉ ፊልም ተሰርቶ በኢትዮጵያ ቴሌቪዥን ተላልፎ ኡስታዞች እስር ቤት አልነበሩ? የዋልድባ ገዳም መነኮሳት ከነ መነኮሳት ልብሳቸው እስር ቤት ውስጥ አልነበሩ? ቴንኪው ለሙስሊም ኡስታዞችና ለሙስሊም ልጆች ክብር ይሰጥና ሊጸልዩ ሲሉ ራሱ እንዳይጸልዩ እነሱ የዋልድባ ገዳም መነኮሳትን ሆነ ብለው ከሙስሊሞች ሆነ ብለው ከፕሮቴስታንቶች ጋር አንድ ላይ አድርጓቸው እንትን እንዳይል ሶስቱም እንዲጠላሉ እርስ በርስ። ነገር ግን ተራ በተራ ፕሮቴስታንቱ እየዘመረ ቀጥሎ ሙስሊሙ ሰላት እየሰገደ ኦርቶዶክሱ ደግሞ እያመለከ ሄደበት ነው። ስለዚህ በሃይማኖት ውስጥ ገብቶ የበጠበጠን ህወሓት ነው። ህወሓት እዚች ሀገር ላይ ያልሰራው ምን ነገር አለ? አሁን ለምንበላላው ደርግ የሰራውን ጠቅላላ በደርግና በኃይለ ሥላሴ ጊዜ የነበሩትን እኮ እነ ካዱን፣ እነ ዋዱ የእርሻ ልማት ድርጅቶች፣ እነ ጉብላክን፣ እነ የትመንን፣ እነ የትኖራን ሙሉ በሙሉ ያፈራረሳቸው ህወሓት ነው። ምንድን ነው የምትሉት? እኔ የሚገርመኝ ነገር ምንድን ነው የምትሉት እናንተ ሰዎች? በወሬ ጋጋታ፣ በጥላቻ ጋጋታ የምትቀይሩት ነገር የለም። ስለ ኮዳ ማንጠልጠል፣ ስለ ጥፍር መንቀል፣ ስለ ሴቶች መደፈር እስር ቤት ውስጥ እና አስገለ እዚህ ጋር ረግጠው የገደሏቸው ሰዎች በጣም በርካታ ነገሮችን እኮ ማንሳት እንችላለን። የአየር ኃይል አባላት የታሰሩ አሉ፣ አግኝቻቸዋለሁ። የዋልድባ ገዳም መነኮሳት በአካል አግኝቻቸዋለሁ። ታስረው የነበሩ ሰዎች አሁንም አብረውኝ የሚሰሩ በርካታ ሰዎች አሉ፣ ያለምንም ጥፋታቸው ህዝብን ህዝብ ላይ ሳያስነሱ። ስለዚህ እኛ አሁን እየተነጋገርን ያለ ነው አጠቃላይ ኢትዮጵያ ላይ መቼ ነው ሰላም የምናገኘው? እስቲ እናስበው። ከአክሱም ወደ ዛጉዌ በጦርነት፣ ዛጉዌዎች እርስ በርስ በጦርነት፣ ከዛጉዌ ወደ ሰሎሞናዊ ስርወ መንግስት በጦርነት፣ ሰሎሞናዊያን ስርወ መንግስታት ጠቅላላ መገዳደል፣ ደርግ መገዳደል፣ ህወሓት መገዳደል። አትሊስት እናቆምና እንወያይ ነው ትልቁ መልእክቴ። እስቲ ቀጣዩን ደግሞ በተረጋጋ መንገድ ላቅርብላችሁ። አንዳንዴ ስሜታዊ የሚያደርጉ ነገሮች ስላሉ አሁን ኢትዮጵያን ለማፍረስ የኢትዮጵያን ህዝብ ለማተራመስ ልማቱ እንዳይቀጥል ለማድረግ ያለማቋረጥ እየሰሩ ናቸው። ህወሓት፣ ሻዕቢያ፣ የሱዳን መንግስት፣ የግብፅ መንግስት። ህዝብ አይደለም። በደንብ አድርጋችሁ ለዩ። ህዝብ ሁልጊዜ ክቡር ነው። ለዚህ ነው የተለያዩ አክቲቪስቶችን የተለያዩ ሰዎችን በህወሓት ጊዜ የነበረውን ሲያቀነባብሩ ቪዲዮ ታየ ቦጋለ ላይ አንድ ቪዲዮ ማውጣት ያቃታቸው። ታየ ቦጋለ ተሳደበ፣ ቪዲዮ አውጡ፣ የለም። ታየ ቦጋለ ተሳደበ፣ ስክሪንሻት አንሱና ብሉ ባጅ ያለው አውጡ፣ የለም። ወፍ የለም። ህዝብን አንሰድብም፣ ሃይማኖትን አንሰድብም። ወፍ አታገኙም። አንዲት ነገር አታገኙም። ወፍ። ምክንያቱም እኛ ህዝብንና የኦሮሞ ህዝብ በሸኔ አይወከልም። በምንም ታምር አይገናኙም። የኦሮሞ ህዝብ ስነ ልቦናና የሸኔ ልቦና ስነ ልቦና ስነ ልቦና አይደለም፣ ስነ ጥናት ነው፣ ሎጂ ነው እስከሚገባኝ ድረስ። ስለዚህ ሁለቱ ልቦናዎች አይገናኙም። የኦሮሞ ህዝብ መኪና ገደል ውስጥ ይከታል፣ ፊሽካ እየነፋ ሰው ያቃጥላል አይደለም። ሂዱ ጃውሳው፣ የአማራውን ህዝብና ጃውሳው በፍጹም አይገናኙም። ወለፈንዲው ጃውሳ በምንም ታምር። ብዙ ጊዜ ተናግሬያለሁ ስለ ሁለቱም ህዝቦች። ለአራዊት እንስሳ የሚያስቀምጥ ውሃ የሚያስቀምጥ ነው የኦሮሞ ህዝብ። እርጥብ ዛፍ የማይቆርጥ ነው። ሂዱ ጉጂ ተመልከቱ። ዛሬም የገዳ ስርዓቱ ባለበት ኮሻ ያለው የአማራ ህዝብ ፈሪሃ እግዚአብሔር ያለው በላልኝ ጠጣልኝ በሞት የሚል ነው። ያኛውም የኦሮሞ ህዝብ ውሃ ስጠይቀው እርጎ የሚሰጥ ነው። የትግራይ ህዝብ ማንም ሰው ያውቀዋል። ስጋውን ቆርጦ አይሰጥም እንጂ ለሰው ቢሰጥ የሚፈልግ ምርጥ ህዝብ ነው። ነገር ግን እነዚህ ሶስቱ እየተናበቡ ምንድን ነው የሚያደርጉት? ወደ ስልጣን መምጣት ያለብን በጦርነት ነው። ስለዚህ በጦርነት ከመጣ በጦርነት ትወድቃለህ። ያለ ጦርነት እኮ ነው ዶክተር አብይ በህዝባዊ ትግል፣ በሰላማዊ ትግል፣ በሲቪክ ዲስኦቢዲየንስ፣ በፓሲቭ ሬዚስተንስ ነን ቫዮለንት በሆኑ ሙቭመንቶች ነው የመጣው። ሰርቀው ሀገሪቷን ግጠው ሲያቅታቸው ነው ህወሓቶች ምን ደሞዝ ይክፈሉ፣ ምን ያስተላልፉ? ጠይቋቸው። ብሔራዊ ባንክ ያሉ ሰራተኞችን ዳታው አለ። 900 ቢሊዮን ብር ዕዳ መጣ። ለራሳቸውም የሚዘርፉት ነገር አለቀ። ዘርፈው ጨረሱ። የህዳሴውን ግድብ አቆሙ።
የተለያዩ ሜጋ ፕሮጀክቶችን አናይም። ይሄ መንግስት ነው ሜጋ ፕሮጀክቶችን ያሳየ፣ መካከለኛ ፕሮጀክቶችን ያሳየ። ለኔኮን ልናገር ካልኩ አንዳንድ ሰዎች ስሜት ውስጥ ይገባሉ እንጂ እኮ አደባባዮች ጭምር በህወሓት ኢምፓየር እንዲያዙ የተደረገበት መድኃኒዓለም አደባባይ ነው። ቦሌ ሄዳችሁ ቦሌ መድኃኒዓለም የሚለው አሁን ማን ነው እየተባለው? ኤድና ሞል። እኔ አሁን ግለሰቦችን እንትን ብሎ ብሔረሰብ ለመንካት አይደለም። ኤድና ሞል አደባባይ እንዲባል በቅጥ ሰርቷል። 22 የሚለው ጠፍቶ ነበረ። ጎላጉል ነበር የሚባለው። ታክሲዎች ጎላጉል እያሉ ነው የሚጠሩት። አደባባዮችን የመሳሰሉትን በራሳቸው ኢምፓየር ስም እስከ መስራት ድረስ ሄደዋል። ማን የከፋፈለን? ማን ነው ለውቄ የሲዳማ ክልል እኑን ጥያቄን ስለጠየቁ እኮ 30 ሰዎች በመሳሪያ ነው የተገደሉት። ሎቄ ላይ ይመስክር፣ የሲዳማ ህዝብ ይመስክር። ባህር ዳርና ጎንደር የፈሰሰው ኦሮሞ ደሜ ነው ብለው ስለወጡ እኮ ነው ከ100 በላይ በቀን በአጋዜ የተጨፈጨፉት። እንደው ከሌላ ሀገር የመጣና ያስመስላችሁት። ሙሉቀን ተስፋው የጻፈው የጥፋት ዘመን የሚባለው መጽሐፍ ላይ 1000 አማራዎች ባጠና ትንሽ ቦታ ላይ እንዴት በአሰቃቂ ሁኔታ በህወሓት እንደተገደሉ ስማቸውን፣ እድሜያቸውን፣ ጾታቸውን የተገደሉበትን ቦታ አድርጎ አውጥቶታል። እጄ ላይ ያለ መጽሐፉ የጥፋት ዘመን የሚል መጽሐፍ በሙሉቀን ተስፋው የተጻፈ። ስለዚህ ከሌላ ሀገር የመጣና ታስመስሉታ። ትናንት መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬ ማርልኝ የነገን አሉልም ተብሎ የጎንደር ወጣት እንዳለ አልቆ የተረፈው ወደ ውጭ ሀገር ዲያስፖራ በሱዳን በምን ሄደው ሱዳን ውስጥ የቀረው ያ ሁሉ ስቃይ ቤቱ ይቀርብ የጎንደር ህዝብ ያውቀዋል። ለዚህ ነው ዛሬ የወጣው። ትናንት እኮ ማልቀስ አይቻልም። በህወሓት ዘመን በአማርኛ ማልቀስ አይቻልም። እንካካዳለን እንዴ? ሄጄ ነበርኩ ወልቃይት ጠገዴ ሰቲት ሁመራ ራያ። በአማርኛ ማልቀስ አትችልም። እናቴ እናቴ ብለህ አዳይ አዳይ ብለህ ነው የምታለቅሰው። የጎንደር የፋሲል ከነማን ቡድን ከደገፍክ አለቀልህ። እስከ መረሸን መሪጌታ አግማሴ የታሉ? የታሉ? በርካታ ሰዎች የወልቃይት ጠገዴ ሰቲት ሁመራን ጉዳይ አነሱ። የታገሉ ሰዎች ከነ መሪጌታ አግማሴ ጀምሮ የታሉ? እንፈልጋቸው እስቲ አብረን። አጽማቸው እንኳን አልተገኘም። ቤተሰባቸው እርም ማውጣት እንኳን አልቻለም። እንተዋወቃለን ታምረን። ስለዚህ ነው የምለፈልፈው። ደምቢዶሎ ወለጋ እናት ልጇ አስከሬን ላይ ቁጭ ብላ እንድትዘፍን አስቡት። እናት ለልጇ ያላትን ፍቅርና ደምቢዶሎ አስከሬኗ ላይ አርቲስት ኤቢሳ አዱኛ እኮ ከመኪና ኋላ ተጎትቶ ተገሏል። የኢትዮጵያ መምህራን ማህበር ሁለተኛው ሰው ከፕሬዚደንቱ ቀጥሎ ከዶክተር ታዬ ወልደ ሰማያት ቀጥሎ ያለው አሰፋ ማሩ እኮ አዲስ አበባ ማዕከል ላይ በጠራራ ፀሐይ በጥይት ተደብድቦ ተገሏል። 97 በነ ልደቱና በወያኔ ጥምረት የአዲስ አበባ ወጣቶች እኮ አዲስ አበባ ላይ ሲረግፉ እናቶች ዶክተር አብይ ሲመጣ ለብሰው ወጥተዋል። ልጄን ባጣውም ዛሬ ተፈውሻለሁ ብለው። ስለዚህ ማንተዋወቅ አይነት አድርጋችሁ አትውሰዱ። በደንብ አድርገን ነው የምናውቀው። በደንብ አድርገን ሲስተማቲክ የሆነ ሰግሪጌሽን እንዴት እንደነበረ እዚህ ጋር እንውሰድ። እኔ ያለሁበት ቦታ ይሄ አጠቃላይ የተሰራበት ቦታ ቦሌ ክፍለ ከተማ ላይ የመጀመሪያው አፈ ጉባኤ ነበርኩ። ቦሌ ክፍለ ከተማ ላይ 4 ብር 6 ብርና 8 ብር ተሰጥቷቸው እኮ የኦሮሞ ገበሬዎች ያንንም ተናግሬያለሁ። 120 የአዲስ አበባ ዩኒቨርሲቲ መምህራን ባሉበት ማነው መምህራን ሳይሆን በአዲስ አበባ ዩኒቨርሲቲ የተሰበሰብን 120 ሰዎች ባለንበት በዘመነ ወያኔ በኢትዮጵያ ታሪክ የመጀመሪያው ቲንክ ታንክ ቡድን ሰላም ልማትና ዲሞክራሲ ፎረም ላይ ተናግሬያለሁ። 2 ክፍል ስጧቸው፣ አትሊስት ኮንዶሚኒየም ሰርታችሁ አንዱን አከራይተው አንዱ ውስጥ ይኖራሉ። እምቢ ብለው ሜዳ ላይ ጣላቸው። እባብ ትጠመጥማላችሁ ተው ራሳቸው ላይ እስከ መጨረሻው ሄድን። እስከ መጨረሻው ታገልን። እያለቀሰ እኮ ነው ከመሬቱ ላይ ተነቀለው። ኦሮሞ ሰው አይደለም? የኦሮሞ ገበሬዎች አልተነቀሉም? በአብዲ ኢሌና በህወሓት አማካኝነት በእነ ጀነራል ኳርተር በእነ ኮሎኔል ገብረዲላ ከ1 ሚሊዮን በላይ ኦሮሞዎች ሲፈናቀሉ የት አባ ነበርክ? ኢሬቻ ላይ 800 ሰዎች በእቅድ ኢሬቻ እንደነገ ሊከበር እንደዛሬ ህወሓቶች ገብተው ሩጫ አከናውነው ቦታ ይዘው የመርዝ ጭስ ለቀው 800 ኢሬቻ ሲገሉ የት ነበርክ? ሞያሌ በጠራራ ፀሐይ ላይ ኦነግ ገባ ተብለን ነው ብሎ የትምህርት ቤት ዳይሬክተር ነጋዴ ወዘተርፈ ሲገሉ የት ነበርክ? ሻሸመኔ ስታለቅስ የት ነበርክ? እያንዳንድ ልጠራልህ እችላለሁ። ዘሆል ኢትዮጵያ ውስጥ ያለውን እጅግ በጣም አሰቃቂ ሁኔታ ዛሬ ልክ የሆነ ሰላማዊ የሆነ ሀገር ያስረከባችሁ ይመስላል። ለዚህ ነው እኔ ይህን መንግስት መደግፈው። ሁለተኛ ይሄ መንግስት እኮ የሚዋጋው ከማን ጋር ነው? ከወያኔ ጋር። ለምን መልሼ ያንን ላስቀጥል ጭራሽ ልጨፍጨፋችሁ ነው? አይሆንማ። በቃና ጋዝ ብላችሁን እኮ ነው የተውናችሁ። አስቀይማችሁ ቄሮ እና ፋኖ ዘርማና ኤጀቶ ግንባራቸውን እንጂ ምንድነው ለጀርባቸውን ለጥይት ሳይሰጡ እኮ ያመጡት ለውጥ ነው። ሁሉም ሰው ታግሉ። ስለዚህ ታደርጉ የነበረውን ነገር በሙሉ እኮ እናውቀዋለን። ምሁር እንዳይናገር የቀለም አብዮተኛ፣ ሙስሊሙ ሲናገር ጂሃድ ያረጋ ኢራቅን እንደማግደድ ዋቢ ሱፊ ሰለፊ ምን አገባችሁ? እዛ ውስጥ ገብታችሁ መጅሊስ ተረተራችሁ። መስጊድ ውስጥ ገብታችሁ እኮ ገላችኋቸዋል። አንዋር መስጊድ እንተዋወቃለን እኮ። ራጉኤል ቤተክርስቲያን ውስጥ ደርግ ገሏል። ህወሓት ደግሞ ገብቶ ገሏል። አንዱ ስለ አንዱ ሞቷል ኢትዮጵያዊ። ስለዚህ ማንተዋወቅ አደረጋችሁት እኮ። ማምለክ የማይቻልበት ሁኔታ ነበር እኮ እዚህ ሀገር ላይ። የኢሰፓ አባላት ልጆቻቸውን ክርስትና ማስነሳት አይችሉም ነበር። አዳሪና ይባል ነበር ወደ ቤተክርስቲያን ወደ መስጊድ የሚሄድ ሰው። ፕሮቴስታንቶች ቸርች ገብተው እኮ ገለዋል። ማምለክ አይቻልም ነበር። እንደ ኢሳያስ አፈወርቂ ከሱ ነው አይደለም እንደምትወስዱት። ማምለክ አይቻልም። ሰው በፈለገው ያምልክ። ምን አገባችሁ?
ኢትስ ናን ኦፍ ዩር ቢዝነስ፣ የእናንተ ጉዳይ አይደለም። ስለዚህ ስለ ኢትዮጵያ ስንናገር እያንዳንዱ የምንናገረው ነገር በማስረጃ ላይ በመረጃ አይደለም፣ በማስረጃ የተተነተነ ነገር። መረጃ ቢሆን እውነትም ውሸትም ሊሆን ይችላል። ማስረጃ ነው እየመጣ ያለውም ለውጥ በሃይማኖት አይታችሁ ታውቃላችሁ? እንደዚህ አይነት ሙስሊሙ፣ ፕሮቴስታንቱ፣ ወንጌላውያን የሚባሉት ኦርቶዶክሱ፣ ሌላውም የሚያመልክበት በምትጠይቁት ጥያቄ በሙሉ ኑ። ኦርቶዶክስ ቤተክርስቲያን አዲስ አበባ ውስጥ የያዘችው ቦታ ከሌሎቹ ሃይማኖቶች ተደምሮ 3 እጥፍ ነው። ለመጀመሪያ ጊዜ ፓትሪያርክ ከሚገደልበት ከሀገር ከሚባረርበት ቢሮ ሰርተው ሰጥተዋል። ይሄ ውሸት ነው። 8 ሚሊዮን መድቦ የመስቀል በዓል ተከብሯል። ይሄ ውሸት ነው። አብያተ ክርስቲያናት በሚፈልጉት መልኩ እንዲሄዱ ተገለዋል። ማን ነው የሚገለው ግን? ተደርገዋል ለማለት ነው። ማን ነው የሚገለው? ማን ነው የሚገለው? ሸኔ ማን ነው የሚሰራው? ወያኔ ማን ነው የሚገለው? ፋኖ በሚል ስም የሚንቀሳቀሰው ወለፈንዲ ጃውሳ ማን ነው የሚልከው? ወያኔና ሻዕቢያ የውጭ ኃይሎች ሸኔንም። ህወሓት ለማን ነው የምትሰራው? ለገንዘቧ፣ ሀገር ለመዝረፍ፣ ለስልጣናቸው ሊሰሩበት አይደለም። አይተናቸዋል እኮ 27 5 የስልጣን ዘመን ብልጽግና ቢሰጠው ኢትዮጵያን ከዱባይ ያስበልጣታል። ዜር ኢዝ ኖ ዳውት። አሁን ራሱ ከአፍሪካ 10 ቤስት ከተሞች አንዱ አድርጓታል። በኢኮኖሚ እድገት አንደኛ ነው ከአፍሪካ። በአየር መንገድ አንደኛ ነው። በአቪዬሽን አንደኛ ነው። አርቲፊሻል ኢንተለጀንስ ዩኒቨርሲቲ ያው የሄደበት ነው፣ አንደኛ ነው። ማዳበሪያ ፋብሪካ ወዘተርፈ ብዙ ነገር መናገር እንችላለን። በአረንጓዴ ልማት ግሪን ሌጋሲ አንደኛ ነው። ስለዚህ በተለያየ መንገድ ለውጥ እያመጣ ነው። ይሄ ለውጥ ደግሞ ቀስ በቀስ ነው የሚዳረሰው። ለሁሉም ሰው አይዳረስም። እኛ ደልቶን ነው እንዴ? አይደለም። ስንናገር ታየ ቦጋለ ደልቶት ነው አይደለም። ሕያው እግዚአብሔር የሚያይ ስላለ ደልቶኝ አይደለም ወይም ተርፎኝ አይደለም። በጣም በከፍተኛ ደረጃ ግን ሀገሬን እወዳታለሁ። የሀገሬ ሕዝብ እርስ በርሱ እንዲበላል አልፈልግም። እንመካከር ነው ያለው ብልጽግና። እናንተ እንዋጋ አንበርክከን ነው የምንገባው ህዝብን አላችሁ። ብልጽግና እኮ አይደለም ፎርዛት ማተር ቪዲዮአቸው አሉ በአእምሯችሁ ላይ ሁላችሁም ላይ ተስለዋል። ህዝብን እኮ ነው አንበርክከን እንገባለን ያላችሁ። እኔ ከዚህ በላይ አልሄድም። ለብልህ አይነግሩም፣ ለአንበሳ አይመጥሩም። ስለዚህ የሚቻለኝ ተናግሬያለሁ። ፈጣሪ ሀገራችን ኢትዮጵያ በሙላት አትረፍርፎ ይባርክ። ሆድና ጀርባ የሆነውን እግዚአብሔር እጅና ጓንት ያርገን። እርስ በርሳችን ያፋቅረን። አባቶቻችን በሃይማኖት ልዩነት የሚበላሉ አልነበሩ። በብሔረሰብ ልዩነት የሚበላሉ አልነበሩ። እንደውም ጋብቻ ነበሩ። አንድ ላይ የሚወድቁ ነበሩ። ለእናት ሀገራቸው ክብር በአንድ የቀብረ ጉድጓድ የሚወድቁ ነበሩ። እግዚአብሔር ያንን ልቦና ይመልስልን። መሪዎቻችን በታሪክ ውስጥ ከሌላው ጋር ሲነጻጸሩ በአንጻራዊ መልኩ የተሻሉ ነበሩ። እንደዚህ አይነት መሪ ግን የፕሮፌሰር መስፍን ወልደማርያምን ቃል ልዋስና ለኢትዮጵያ ሕዝብ ከእግዚአብሔር የተላከ ስጦታ ነው። የልደቱን ልዋስና እንደ ዶክተር አብይ አይነት ቅን እንደዚህ አይነት መንግስት የህዝብ ድጋፍ የለውም። ይኸውና በቪዲዮ እኮ የተገለጸ ነው። የጀዋር መሐመድን ንግግር ልውሰድና ብልጽግናን የሚነካ ቢኖር እናወድመዋለን። ጠላቶቹ ደግሞ ፈጣሪ ኢትዮጵያን በሙላት ይባርክ። ደግሜ እላለሁ። ታዬ ቦጋለ አረጋ ኢልመደስ ኦዳ ነኝ። መልካም ቀን